ያለው ዩጄ ወደ ጓጓለት የሥራ ኢንተርቪው በማምራት ላይ ሳለ በድንገት ሕይወቱን ለአንዴና ለመጨረሻ ጊዜ ከቀየረ አጋጣሚ ጋር ፊት ለፊት ይፋጠጣል። ምንም እንኳን ይህ አስደንጋጭ አደጋ ተራ አጋጣሚ ቢመስልም፣ ነገር ግን ይህ ሞት ለዘላለም ሕይወቱን መስመር ሊቀየር እንደሚችል ፈጽሞ አላወቀም። ከአደጋው በኋላ የሥራው ኢንተርቪው ተረጋግቶ ማሳለፍ ባለመቻሉ ምክንያት ለሚቀጥሉት 7 ዓመታት ከአንዱ ሥራ ወደ ሌላ ሥራ በመፈራረቅ ሕይወቱን ባሰልች ሁኔታ መግፋት ይጀምራል። ምንም እንኳን በዩኒቨርሲቲ ትምህርቱ ምክንያት ያለበትን ውዝፍ ዕዳ ለመክፈል የተወሰነ ገንዘብ ቢያጠራቅምም፣ ነገር ግን ክፉ በሆነ የኢንቨስትመንት ዕቅድ ያለውን ገንዘብ ሁሉ ያለ አግባብ ይበላል። በዚህ ምክንያት ሕይወት ፊቷን እንዳዞረችበት የተረዳው ዩጄ ተስፋ ከማጣቱ የተነሳ ከሚወዳት ፍቅረኛው ጁሱ ጋር ለመለያየት ይወስናል። በእንቅርት ላይ ጆሮ ደግፍ እንዲሉ ወደ ቤቱ እንደተመለሰ የኪራይ ገንዘብ ባለመክፈሉ ምክንያት አከራዩ የቤት ዕቃዎቹን በሙሉ ከቤቱ አውጥቶ ይጠብቀዋል። ይህ አልበቃ ብሎ እንደ መጨረሻ ተስፋ ሲጠብቀው ከነበረው ድርጅት የሥራ ኢንተርቪው አለማለፉን የሚያሳይ ምልክት ይደርሰዋል። ምንም እንኳን ዩጄ በሕይወቱ የተመኘው የተረጋጋ ኑሮ፣ ጥሩ ሥራ፣ የሚያፈቅራት ጁሱን ማግባትና ልጆችን ማፍራት ቢሆንም፣ ነገር ግን በአጸፋው ባገኘው ውድቀትና ሽንፈት የተነሳ ይህንን መራራ ህመም ለማቆም የተሳሳተ ውሳኔ ይወስናል። 발버둥 치지 않을 것이다. ምንም ቢሆን በእርሱ እምነት ሞት አሁን ካለበት የስቃይ ህይወት ፈጽሞ ሊብስ አይችልም። ነገር ግን በቀጣዩ ቀን ዩጄ እንቅልፍ ከሚመስለው ሰመመኑ ሲነቃ ራሱን በሌላ ሰው ሰውነትና ማንነት ውስጥ ያገኘዋል። በአጠገቡም ሞት በአንዲት ቆንጆ ሴት ተመስላና ዴስ የሚል ስያሜ ይዛ ቁጭ ብላለች። በሀሳቡም ራሳቸውን ለማጥፋት የሞከሩ ሰዎች ወደሚቀጡበት የገሃነብ ስፍራ ከወሰደችው በኋላም በእርሷ ላይ በማሾፉ ምክንያት የሚደርስበትን ቅጣት ታሳየዋለች። በዚህም ሞትን እንዲፈራና ምን ያክል በህመም የተሞላ እንደሆነ እንዲያውቅ ስትል 12 ጊዜ በሰዎቹ ሰውነት ውስጥ ሞትን እንዲያይና ነገር ግን እነዚህን ሞቶች መካከል የሚችል ከሆነ በእነዚያ ሰዎች ሰውነት ውስጥ ህይወትን መቀጠል እንደሚችል ትነግረዋለች። የዩጄ የመጀመሪያው ሰውነት የቴካንግ ካምፓኒ ሁለተኛ ወራሽ ሲሆን ይህም ሳለ ሊይዘው ሲመኘው የነበረው ስራ ነበር። አሁን የፓርክቴው ታናሽ ወንድም ሲሆን እነዚህ ሁለት ወንድማማቾች እድሜ ዘመናቸውን በሙሉ ያሳለፉት በፉክክርና አንዱን በመብለጥ ውስጥ ነበር። ምንም እንኳን ድህነት የህይወትን ምንነት ላጠፋበት ዩጄ የአንድ ትልቅ ድርጅት ወራሽ ሆኖ ህይወትን በፕራይቬት ጀትና በቅንጡ ኑሮ ውስጥ ማሳለፍ እንደ ቅጣት ባይቆጥርም፣ ነገር ግን የዩጄ ይህንን ህይወት በበቂ ሁኔታ የሚያጣጥምበት የቀረ ዕድሜ አልነበረውም። የፕሌኑ ተርባይን በመፈንዳቱ ምክንያት ዩጄ ለመጀመሪያ ጊዜ በዴዝ ጨዋታ ውስጥ ሽንፈትን ይቀምሳል። ምንም እንኳን ሞት ሊለመድ የማይችል እጅግ አሰቃቂ ህመም ቢሆንም የዩጄ ግን በገባበት ቅጣት ምክንያት ይህንን ህመም ለተጨማሪ 11 ጊዜ ማሳለፍ ይኖርበታል። በእያንዳንዱ ህይወት በሞተ ቁጥር ዩጄ ጄይዝን እጅግ በሚያስፈራ ጨለማ ውስጥ የሚያገኛት ሲሆን እርሱ እንዳሰበው ስራና ገንዘብ ማጣት እንዳልሆነ አሳር ፍዳውን በማብላት ታሳየዋለች። የቱንም ያህል ቢማጽናት እጣ ፈንታው አንድ ጊዜ ተጽፏልና ምንም አይነት የሚያመልጥበት መንገድ የለውም። በዚህም ስቃይ ዩጄ እስካሁን ድረስ እረፍት ነገር ብሎ ያሰበው የነበረው ሞት ይኖረው ከነበረው ህይወት ይልቅ የባሰ ስቃይን የተላበሰ በመሆኑ ሙሉ በሙሉ ዓላማውን መትረፍ ላይ ብቻ ያደርጋል። ነገር ግን ዴዝ እንዲህ በቀላሉ የምትለቀው አልነበረችም። በቀጣዩ ህይወቱ ልጄ ዓለም አቀፍ ሪከርድን በእጁ የጨበጠና ሌላ ሪከርድን ለማስመዝገብ እየሞከረ ባለ ታዋቂ አትሌት ሰውነት ውስጥ ያገኘዋል። ነገር ግን በዚህኛው ህይወቱ ገና ሳይጀምር የያዘው ፓራሹት በትክክል ባለመስራቱ ህይወት በአሰቃቂ ሁኔታ ያልፋል። በሶስተኛው ህይወቱ ዩጄ በየዕለቱ የሚደርስበትን ስድብ መቋቋም ባለመቻሉ ምክንያት ልክ እንደ ራሱን ለማጥፋት በወሰነ የአንድ ሃይስኩል ተማሪ ሰውነት ውስጥ ይነቃል።
ምንም እንኳን አሁን ስለ ሞት በመገንዘቡ ምክንያት ራሱን ለማጥፋት እንደማይሞክር በማሰብ ጨዋታውን ያሸነፈ ቢመስልም ነገር ግን እንደ እርሱ ላለ ደቃቃ ልጅ እነዚህን ሁሉ ተማሪዎች መቋቋም መኖር ምን ያህል ከባድ እንደሆነ አላወቅም ነበር። በዚህ ምክንያት ዩጄ ልታሸንፋቸው ካልቻልክ ተቀላቀላቸው የሚለው የህይወትን ህግ በመጠቀም ልክ እንደ እርሱ ሁሉ ስድብ በሚደርስበትና ከእርሱ ይልቅ ጠንካራ የሆነው ልጅ ለመቀላቀል ይወስናል። በዚህም ምክንያት የተወሰነ ጊዜያት ያክል እቅዱ ቢሰራም ነገር ግን ያው ልጅ ከሚወዳት ልጅ ጋር በመለያየቱና በትምህርት ቤት ውስጥም ስድብን በማስተናገዱ ምክንያት ዩጄን ደብድቦ ይገድለዋል። ምንም እንኳን የተለያዩ መንገዶችን ቢጠቀምም ምንም አይነት የመትረፍ እድል እያገኘ ያልሆነ ዩጄም ከዚህ በኋላ ባሉት ህይወቶችም ተመሳሳይ የሞት ሽንፈትን ሊጎናጸፍ እንደሚችል ማሰብ ይጀምራል። ነገር ግን መትረፍ ይችል እንደሆነና እንዳልሆነ ምንም አይነት ምላሽ ከመስጠት ይልቅ ዴዝ ነገሮችን ከዚህ የበለጠ ሊከፋበት እንደሚችል በመንገር የበለጠ ታስፈራራዋለች። በአራተኛው ማንነቱ ሲነቃ ዩጄ እጅግ ስቃይ የተሞላ በሰዎች እጅ ውስጥ ቅጣቱን ሊቀበል ራሱን ያገኘዋል። ይህ ሰው ከዚህ በፊት ገዳይ በመሆን ለአንድ ድብቅ ድርጅት ውስጥ ይሰራ የነበረ ሲሆን ከአለቃው እጅግ ብዙ ገንዘብና ፍቅረኛውን ሰርቆ ከጠፋ ወዲህ ራሱን እንዲያለ ገሃነብ ውስጥ ሊከት ችሏል። ዩጄ ሞቶ በተነሳ ቁጥር የእነዚህ ሰዎች ማንነት ብቻ ሳይሆን አቅማቸውንም ጭምር መውሰድ በመቻሉ ምክንያት በሚገርም የካራቴ ጥበብ ራሱን መከላከል ይቀጥላል። ምንም እንኳን አለቃው በመደባደባቸው እውቅ ነፍሰ ገዳዮችና በመላው ከተማ በተንሰራፉ ፖሊሶች ሲፈለግ በማምለጥ ቢችልም በመጨረሻ ስንት ዋጋ ከከፈለላት ሴት በመከዳቱ ምክንያት የሞትን ጽዋ ይጎነጫል። ዴዝ በእውቀቱ ምን ያክል እየተዝናናች እንደሆነ ሲረዳም ዩጄ ከአሁን በኋላ አቋሙን መቀየር እንዳለበትና ለመትረፍ ሲልም ያለፉትን ህይወቶች ከአሁን ህይወት ጋር በማስተሳሰር መጓዝ እንዳለበት ይረዳል። በዚህ ምክንያት ቀጣዩን ማንነቱን በቀድሞ ህይወት የሰረቀውን ገንዘብ የት እንዳለ ለማወቅና በእርሱ ገንዘብ አዲስ ህይወትን ለመጀመር ሲል ለመጠቀም ይወስናል። ነገር ግን መንገዱ አልጋ ባልጋ ላለማድረግ ቆርጣ የተነሳችው ዴዝ በቀጣዩ ህይወቱ ራሱን እስር ቤት ውስጥ በመክተት እቅዱን ታከሽፍበታለች። በዚህኛው ህይወቱ ዩጄ እጅግ የተካነ የተነሳ ሲሆን ለእስር ሊዳረገ የቻለ ጋጅስቶብ ከጠፋ ባለሀብት ገንዘብ በመቀበል ክሱን ሊወስድለት በመስማማቱ ምክንያት ነበር። በማለፉ ምክንያት 2 ዓመት ቢያሳስረውም አሁን ግን ሊፈታ 4 ቀናት ብቻ ቀርተውታል። የዚህ ሰውነት ባለቤትም የባለሀብቱ ጠበቃ በማስጠራት ተጨማሪ ገንዘብ በመጠየቅ ማስፈራራት ቢጀምርም የዚህ መጥፎ ሀሳብ መዘዝ እንደተለመደው ምንም ባላጠፋው ዩጄ ላይ ይወድቃል። ነገር ግን የተካነ ተደባዳቢ በመሆኑ ባለሀብቱ በገንዘብ የገዛቸውን ሌሎች እስረኞችን ድብደባ ያለአንዳች ችግር አንድ በአንድ ለመወጣት ይችላል። ወደ ሌላ የእስር ክፍል ሲዘዋወርም በሚያስገርም ሁኔታ በሶስተኛው የሃይስኩል ተማሪነት ህይወቱ የገደለውን ያንን ተማሪ እስረኛ ሆኖ ያገኘዋል። ያ ተማሪም ሌሎች እስረኞች እንዳይጠጉት ሲል ራሱን እንደ እብድ በማስመሰል ቢኖርም ዩጄ ግን ላለፈው ህይወቱ በቀል ሲል እውነተኛ ማንነቱን ይፋ በማውጣት በመላው እስረኞች ያስደበድበዋል። ከመውጣቱም በፊት የበለጠ እንዲሰቃይ ያ የገደለው ልጅ ነፍስ እንደሚያሰቃየውና አብሮት እንደሆነ ይነግረዋል። ገና እግሩ ከመውጣቱ ያ የደበቀውን ገንዘብ በማግኘት ግማሹን ለራሱ ከያዘው በኋላ ግማሹን የባቡር ጣቢያ ሎከር ውስጥ በማድረግ መንገዱን ይቀጥላል። ነገር ግን ገና ደስታውን አጣጥሞ ሳይጨርስ ባለሀብቱ ገጭቶ የገደላት ልጅ አባት ሆዱን በመውጋት ይጥለዋል። ምንም እንኳን ዩጄ ከዚህ ጥቃት የሚተርፍበት እድል ቢኖርም ነገር ግን ከዚህ በፊት አብሮት የነበረ እስረኛ ከባለ ሀብቱ ገንዘብ በማግኘት ሲል ደጋግሞ በመውጋት ይገድለዋል። ምንም እንኳን እስካሁን ብዙ እውነትና ክህሎቶችን ቢያገኝም ነገር ግን ዩጄ እስካሁን ድረስ ለሞት እየዳረገው ያለው ራስ ወዳድነቱና ስግብግብነቱ እንደሆነ አላወቅም ነበር። በዚህም ምክንያት ከዴዝ ጋር እንደተገናኘ ስቃዩን ከማስቆም ይልቅ የቀረውን ገንዘብ ለማግኘት በፍጥነት ወደ ቀጣዩ ህይወት እንድትልከው ይለምናታል። ነገር ግን በድለቢስነቱ በቀጣዩ ህይወቱ ራሱን አይደለም ገንዘብ ሊሰርቅ ራሱን እንኳን በወጉ መጠበቅ በማይችል የህፃን ልጅ ሰውነት ውስጥ ያገኘዋል። ምንም እንኳን እንደ ልጅ በፍቅር አድጋለው የሚል ሀሳብ ቢኖረውም በዚህኛው ህይወቱ የነበሩት ወላጆች ለልጃቸው እንኳን የማይመለሱ አውሬዎች ሆነው ያገኛቸዋል። በዚህ ምክንያት በአሳዛኝ ሁኔታ ህይወቱ ሲያልፍ ዴዝ ሰዎች የመኖርን እድል እንኳን ሳያገኙ ህይወታቸውን በሚያጡበት ዓለም ላይ የእርሱ ራስን ማጥፋት ምን ያክል ራስ ወዳድነት እንደሆነ ታሳየዋለች። በሰባተኛው ህይወቱ ከሌሎች ይልቅ አዲስን ህይወት ለመገንባትና ለመትረፍ የሚመች ይመስላል። አሁን ባለው ህይወት
ያስቀመጠውን ገንዘብ የማግኘት እድል ብቻ ሳይሆን ሞዴል በመሆኑም ጭምር ህይወት ቀለል አድርጎ ሊኖርበት የሚችልበት እድል አግኝቷል። አንድ ቀንም በካፌ ውስጥ ሳለ በዋናው ህይወቱ ፍቅረኛ የነበረችው ጁሱን ታዋቂ የመጽሐፍ ደራሲ ሆና ያገኛታል። የጻፈችው መጽሐፍ ሲያነብም ምን ያክል ተወደው እንደነበርና በገዛ እጁ ፍቅሩን እንዳጣ በመረዳቱ ጸጸት እንደ እግር ሰዓት ያንገበግበው ይጀምራል። ያበላሸውን ህይወት ለማስተካከል ሲልም ወደ ጁሱ በመሄድና ራሱን እንደ አድናቂ አድርጎ በማስተዋወቅ በየቀኑ መገናኘት ይጀምራሉ። ዩጂም እርሷ ለመቀራረብ ሲል እስካሁን ድረስ እየሞተ የተነሳባቸውን ህይወቶች ልክ እንደ ልብ ወለድ አድርጎ ቢነግራትም ጂሱ ግን ካለፈ የፍቅር ህይወቷ ለመላቀቅ ዝግጁ አልነበረችም። በዚህም ዩጄ ራሱን በማጥፋቱ ምክንያት ጂሱ ብቻ ሳትሆን ብቻዋን በሀዘን ተቆራምታ መኖር የጀመረችው እናቱን ጭምር ሲመለከት በጸጸት ልቡ መድማት ይጀምራል። በዚህም ሁኔታ የሚወዳትን ፍቅረኛውን ሲመለከት መጀመሪያ ጊዜ ራሱን መውደዱና ህይወቱን ለማጥፋት መሞከሩ ፈጽሞ ስህተት እንደነበር ይረዳል። በዚህም ዴዝ እስካሁን ድረስ በራስ ወዳድነቱና በውሳኔው ሌሎችን ስለ መጉዳቱ ተወቅሰው የነበረው ልክ እንደነበር ይረዳል። የበለጠ ከጂሱ ጋር ጊዜን እያሳለፈ በመጣ ቁጥርም የበለጠ ወደ ድሮ ትዝታውና ህይወቱ መመለስ ይጀምራል። በዚህ ምክንያት በዚህኛው ህይወቱ ሞት እንደማይቀርለት በመረዳቱ ወዲያው ያገኘውን ገንዘብ ለእናቱ በመስጠት በዚያኑ ቀን ማታ እውነቱን ለጂሱ ለመናገር ይወስናል። በዚያም ምሽት እንደምንም ድፍረቱን በማሰባሰብ ከዛሬ ድረስ ሲነግራት የነበረው ታሪክ የራሱ እንደነበር እርሱ ሞዴል ሳይሆን የቀድሞ ዩጄ እንደሆነ ይነግራታል። የህይወትን ትርጉም ለመማር በሰባት ሰዎች ህይወት ውስጥ ማለፍ ግድ እንደሆነበትና አሁን ግን ዘግይቶም ቢሆን እንደተረዳ በመናገር ላይ ሳለ ጨካኙ ሞት ከፊት ለፊታቸው ይገጥማቸዋል። ሁለቱንም በአንድ ቀን መኪና በኃይል ከተገጩ በኋላ ጂሱ ወዲያውኑ ህይወቱ ያልፋል። በመሬት ላይ በማቃሰት ላይም ሳለ ዩጄ በመኪና የገጫቸው የቴካንግ ቤተሰብ የመጀመሪያ ወራሽ የሆነው ፓርክ ቴው መሆኑን ሲመለከት ወዲያውኑ የመጀመሪያው ሰውነቱ ወንድም፣ የሁለተኛው ሰውነቱ ስፖንሰር፣ የአራተኛው ሰውነቱ ደንበኛና አምስተኛው ሰው እስር ቤት ለመግባት ምክንያት የሆነው ባላ እርሱ መሆኑን ይረዳል። አሁን ደግሞ ከምንም በላይ የሚወዳት ፍቅረኛው ገዳይ ነው። በሰባተኛ ህይወቱም ቴው ሌላ ችግር ላለማስከተል ሲል በእጁ አፍኖ ይገድለዋል። ወደ ጨለማው ቢመለከትም ከሞት በላይ በሆነ ቅጣት ለዘላለም ያጣው ዩጄ ከምንጊዜውም በበለጠ ፓርክ ቴው ለመሄድ ቋምትም፣ ነገር ግን በዚህ እልህ አስጨራሽ ጨዋታ ተስፋ በመቁረጡ ምክንያት በፍጥነት ከእጇ መሳሪያውን በመቀበል በራሷ ዴዝ ላይ በመተኮስ ያነጣጥርባታል።